እግዚአብሔር ድምጽ ብለን ማሰብ ስንጀምርና የእግዚአብሔር ድምጽ ብለን ማሰላሰል ስንጀምር የእግዚአብሔር ድምጽ ብለን ማሰብ ስንጀምር መጀመሪያ ማይንዳችን ላይ የሚመጣልን የሚነገር ምንድነው? ቃል የሚነገር ድምጽ ነው። አንድ ሰው እግዚአብሔር ተናገረኝ የሚልህ ልጄ የሚል ድምጽ ሲሰማ ነው። እግዚአብሔር ተናገረኝ ብሎ አንድ ሰው የሚያወራው የኔን ድምጽ እንደሰማው ልክ እንደዚሁ እኔ አሁን እየተናገርኩ አይደል? ልክ እንደዚሁ በውስጡም ሆነ በመንፈሳዊ ጆሮ ምን ሲለው የእግዚአብሔርን ድምጽ ሲሰማ ወይም እንደ ሳሙኤል የሚለውን ድምጽ አውሳይድ እንደሰማው እንደዚህ አይነት ነገር ብቻ ስለሚጠብቅ ከዛ ውጭ ያሉ እግዚአብሔር ያንን ሰው የተናገረባቸው መንገዶች በሙሉ ድምጽ ስለማይመስሉት ጆሮዎች እንደፍኗቸው ኦልዌይስ የሚጠብቅ የትኛውን ነው? ይሄኛው ነው። የእግዚአብሔር ድምጽ ብለን ስናወራ ስፖከን የሆነ ካፍ የሚወጣ ንግግር ብቻ ብለን እያወራን አይደለም። ያንን ብቻ የምታስቡ ከሆነ እመኑኝ በህይወት ዘመናችሁ በሙሉ የእግዚአብሔርን ድምጽ ሳሰሙ እየተላለፋችሁ ልትኖሩ ትችላላችሁ። ሄሎ እየተላለፋችሁ ልትኖሩ ትችላላችሁ። ሳይገባችሁ ምንም ነገር ሳይገባችሁ እግዚአብሔር የተናገረ ምን ልትሉ ትችላላችሁ? ተላልፋችሁ እንትን ልትሉ ትችላላችሁ። ብዙ ጊዜ አንድን ሰው አንድ ነብይ እዚህ ጋር አቁሞ ፕሮፌሲ ሲነግረው ሰምታችሁ ከሆነ ትንቢት ሲነግረው ሰምታችሁ ከሆነ ሰማው ብሎ የሚናገራቸው ትንቢቶች በሙሉ ነብዩ ከመናገሩ በፊት ያ ሰውዬ እንዲሰማቸው ተለቀው ነበር። ስላልሰማቸው ነው እኛ ደግመን የምንነግረው። ከኔ ጋር ናችሁ? እዚህ ጋር አቁሜ የሰራዊት ጌታ እግዚአብሔር እንደዚህ ይለኛል ብዬ ፕሮፌሲ የምነግራቸው አብዛኞቹ ሰዎች እኔ ለነሱ ከመንገሬ በፊት እግዚአብሔር ተናግሯቸዋል። ድምጽ ስላልመሰላቸው አሳልፈውታል። ድምጽ እንደሆነ እግዚአብሔር ሊነግራቸው ስለፈለገ ደግሞ በእኔም ይነግራቸው። እነዚህ ሰዎች ከአንድ ዓመት በፊት እግዚአብሔር ነግሯቸዋል። ከሁለት ዓመት በፊት ነግሯቸዋል። ከሶስት ዓመት በፊት ነግሯቸዋል። ከአራት ዓመት በፊት ነግሯቸዋል። ከአራት ወር በፊት ነግሯቸዋል። አልሰሙትም። ቢኮዝ ድምጽ የሚመስላቸው እሱ የተናገረበት መንገድ ሳይሆን እነሱ የሚያስቡት ኤሊ የሚለው ድምጽ ነው። ሳሙኤል የሚለው ድምጽ ነው። ልጄ የሚል ድምጽ ነው። ልክ አንዳንዱ አሁን ለሊት በህልም ተኝቼ ያለ እግዚአብሔር ላይክ ቤቱ የተነቃነቀ እስከሚመስለኝ ድረስ የእግዚአብሔር ነብይ ወይም ልጄ የሚል ድምጽ ሰማው የሚል ነገር ብቻ ቴስቲሞኒ ስለሰማችሁ ያንን እየጠበቃችሁ ያኛውን ሚስ ስላደረጋችሁት እኔ መጥቼ ከዚህ በፊት የተነገረን ፕሮፌሲ ነው ደግሜ የምነግርህ። ሄሎ ግን አስቀድሞ ለማን የተናገረው? ላንተ ነው። ላንተ የተነገረህን ነገር ነው ደግሜ የምነግርህ። ቢኮዝ አንተ በትክክል አልሰማኸው። ከኔ ጋር ናችሁ? አንተ ምን አላልከውም? አልሰማኸውም። ግን ከኔ በፊት ለማን ነው ያ ነገር የተነገረው? ላንተ ነው። ቢኮዝ የጉዳዩ ባለቤት አንተ ነህ። ድምጽ ስላልመሰለህ ግን ምን ብለኸዋል? ሳልፈዋል። አፍተር ዚስ ግን አንድም ነገር እንዳያልፍ ጸልያለሁ። አንድም ነገር እንዳያልፋችሁ ጸልያለሁ። በኢየሱስ ስም አንድም ነገር እንዳያልፍ ጸልያለሁ። በኢየሱስ ስም እያንዳንዱ እግዚአብሔር ላንተ የተናገረ ነገር በሙሉ አንዱንም ሚስ እንዳታረገው ጸልያለሁ። አንዱንም ሚስ እንዳታረገው ጸልያለሁ። ምሳሌ ሳምታይምስ ለሆነ ጉዳይ ያንደን ሰው እሺ ማለት ወይ ነው ማለት መስማት ፈልጋችሁ አንደኛው ጓደኛችሁን ይዛችሁት ሄዳችሁ ለሞመንት ጉዳዩን ጓደኛችሁ መናገር የጀመረ ሰዓት ጉዳዩ የሚመለከታቸው ሰዎች ቃል ሳይናገሩ ቀርተው ዝም ብሎ ብቻ ምልክት ሲያሳዩ አጠገብ ያለ ሰው አልገባህም እንዴ በቃ አይሆንም እኮ አሉ ብሎ ይዞ ያስነሳል። ግን ሰዎቹ ቃል አልተናገሩ። አንተ አልገባህም፣ ያኛው ሰውዬ ግን ምን ብሎታል? ሰዎቹ ግን ቃል አልተናገሩ። ምንድነው የምታደርጋችሁ? በቃ እቃውን አልፈለጉትም እና እንሂድ ነው የሚልህ። እቃውን አልፈለግነውም የሚል ቃል ግን ከሰዎቹ አፍ አልሰማህም። አጠገብህ ያለው ፐርሰን ግን ላንተ የተነገረው ነገር ላንተ ስላልገባህ እሱ ደግሞ ላንተ ይነግርሃል። መንፈሳዊ ዓለም ላይ ምልክ እንደዛ ነው። ፕሮፌት መጥቶ አስነስቶ ሲነግርህ ከመንገሩ በፊት ያ ድምጽ አንተ ጋር ነበር የመጣው። ደሞመንት የመጣህ ሰዓት አንተ አልሰማኸውም። አንተ ስላልሰማኸው ነው ነብዩ ደግሞ የሚነግርህ። ከዛ ወዲያው አንተ አይገርምህም ነብይ ይሄን እኮ ከአራት ወር በፊት ጀምሮ እያሰብኩት ነበር ትላለህ። ከአራት ወር በፊት ግን እያሰብኩ አይደለም የነበረው። ከአራት ወር በፊት የተነገረ ነው የነበረው። ከኔ ጋር ናችሁ? ከአራት ወር በፊት ምንድነው? ምሳሌ አንዷን አስነስቻት እዚህ የሆቴል ቢዝነስ ጀምሪ ይልሻል መንፈስ ቅዱስ ስላት ፕሮፌት ይገርማል ከዛሬ አንድ አመት ተኩል ጀምሮ እያሰብኩት ነበር ትላለች። ከዛሬ አንድ አመት ተኩል በፊት ሆሊ ስፒሪት የሆቴል ቢዝነስ ጀምሪ ይያላት ነበር።
አንድ አመት ተኩል ሙሉ አልሰማችሁ። ስላልሰማችሁ ነው እየነገርኳት ነው። አሁን አጠገብ ያለው ሰው ስላልሰማው አንተ አሁን ትነግረዋለህ። የእግዚአብሔር በሉስ ድምጽ፣ የእግዚአብሔር ድምጽ በደንብ ስሙ። እግዚአብሔር ባንድም በሌላም መንገድ ምን ይላል መጽሐፍ ቅዱስ? እግዚአብሔር ባንድም በሌላም መንገድ ይናገራል ሲል የሚናገርባቸው ቻናሎች በሙሉ ሚሊዮን ሊሆኑ ይችላሉ፣ ቢሊዮን ሊሆኑ ይችላሉ። የቁጥሮቹን ብዛት አልነገርህም። ደሞመን በተለማመርከው ቁጥር ነው ያንዳንዱን መንገዶች ማወቅ የምትጀምር። ከኔ ጋር አንዱ 10 መንገድ ሊያቅ ይችላል፣ አንደኛው 200 መንገድ ሊያቅ ይችላል፣ አንደኛው 300 መንገድ ሊያቅ ይችላል፣ አንደኛው 1000 መንገድ ሊያቅ ይችላል። ቢኮዝ በነዛ መንገዶች በሙሉ በለመርክበት መንገድ ነው ምኑን የምታውቀው ድምጹ ነው። ቢኮዝ እግዚአብሔር በተለያየ መንገድ ምን ይላል ይናገራል። ብዙ ጊዜ እንደ አማኝ ትልቁ ችግራችሁ ይሄኛውን መንገድ ብቻ ተለምዱታላችሁ። ከዚህኛው መንገድ ተለምዱትና እግዚአብሔር በዚህኛው መንገድ መናገር ይጀምራል። አንተ እዚህኛው ጋር ነህ፣ ይሄኛውን አታውቀው። ከኔ ጋር ናችሁ? አንተ የትኛው ጋር ነህ? እዚህኛው ጋር ነህ። እግዚአብሔር ይሄኛውን ቻናል ይዘጋና ይሄኛውን መንገድ ይዘጋና በዚህኛው መንገድ ይነግራል። ይሄኛውን አታውቀው። ጋድ ወደዚህኛው ይመጣል። ይሄኛውን አታውቀው። ሁሌ ተለማመድከው ቤት ነው ባንዱ ነው። ለዛ ነው ብዙ ሰዎች ጌታ እኮ በፊት በህልም ይናገር የነበር አሁን ትቶኛል ይሉሃል። እነሱ የለመዱት መንገድ የድሪሙን መንገድ ብቻ ነው፣ የህልሙን መንገድ ብቻ ነው የለመዱት። እግዚአብሔር የህልሙን መንገድ ይዘጋውና በዚህኛው ይናገራቸዋል። አይሰሙትም፣ አያውቁትማ። እግዚአብሔር የህልሙን መንገድ ይተውና በዚህኛው ይሄኛውንም አያውቁትም፣ ያኛውንም አያውቁትም። ይሄኛው ሰዎቹ ስላላወቁት አልሰሙትም፣ ግን እግዚአብሔር ተናግሯል። እነሱ የተናገረ የሚመስላችሁ በምን ሲናገራቸው ነው? በድሪም። ቢኮዝ የለመዱት አንዱን መንገድ ብቻ ነው። አሁን መንፈስ እግዚአብሔር ድምጽ የሚለቅበትን መንገድ በሙሉ እንዲለምደው ጸልያለሁ። አልሰማችሁ። በኢየሱስ ስም ኃይል እንዲለምደው ጸልያለሁ። ሳምታይምስ ልክ እንደዛ ሁሉ ቁጭ ባላችሁበት ስፍራ ላይ የእግዚአብሔር ድምጽን መለማመድ ጀምራላችሁ። ኦዲብል የሆነ ቮይስ ትለማመዱትና ያ ቮይስ የሆነ ስፍራ ላይ ያቆምና ያንኑ ድምጽ እግዚአብሔር በሌላ መንገድ ያመጣዋል። በሌላ መንገድ ሲያመጣው አንተ የለመድከው በዚህኛው መንገድ ነው። በዚህኛው መንገድ ስለለመድከው በዚህኛው መንገድ ሲናገር በዚህኛው መንገድ እስካልተናገረ ድረስ የእግዚአብሔር ድምጽ አይመስልህም። ልክ እንዴ አይደል? ሄሎ የለመድከው የትኛው መንገድ ነው? ይሄኛውን። እግዚአብሔር ግን አሁን ይሄኛውን ቀይሮት እዚህኛው ውስጥ ሲገባ አንተ ወዲያውኑ ማድረግ ያለብህ በዚህኛው ውስጥ መግባት ነው። ነገር ግን እዚህኛው ውስጥ ሲናገር ጋድ አይመስልህም። ቢኮዝ አንተ የለመድከው በዛኛው ነው። ሄሎ አንተ የለመድከው በየትኛው ነው? በዚህኛው ነው። እግዚአብሔር አንደኛውን መንገድ ብቻ ለሆነ ሲዘን ይጠቀምና ሁለተኛውን መንገድ በር ይከፍታል። ሁለተኛውን መንገድ በር ሲከፍት አንተ ኒውና አታውቀውም። ሰው የተናገረ አይመስልህም። የተናገረ ስለማይመስልህ አንድ አመት ተኩል በሁለተኛውና በሶስተኛው መንገድ ይነግራል። አይገባህም። አንተ ከአንድ አመት ተኩል በኋላ አንድ ፕሮፌት ይነሳና አንድ አመት ተኩል ሙሉ የተነገረህን ቮይስ ደግሞ ይነግራል። ደግሞ የነገረህ እኮ አንድ አመት ተኩል ሙሉ የተነገረህን ድምጽ ነው። አንድ አመት ተኩል ሙሉ ግን አንተ ድምጽ አልመሰለህም። ዛሬ ግን አንድ ድምጽ እንዳያልፍሽ ጸልያለሁ። አሁን ሁለተኛ እግዚአብሔርን የመስማት ጥበብ ብዬ የምነግራችሁ ያሁኑ መንገድ አሁን የምነግርህ መንገድ እጅግ በጣም ቀላሉ አንደኛ እጅግ በጣም ቀላል እግዚአብሔርን ድምጽ የምሰማበት መንገድ፣ በዛው ልክ ደግሞ እጅግ በጣም ውስብስብና ከባዱ መንገድ ነው። አሁን የምነግርህ መንገድ እጅግ በጣም ሲምፕል የሆነው መንገድ ነው። በዛው ልክ ደግሞ እጅግ በጣም ከባዱ መንገድ ነው። ማለት ከርናል ለሆነ ሰው እጅግ በጣም ከባድ ነው። ለስፒሪቹዋል ዓለም ላይ ግን ሴንሲቲቭ ለሆነ ፐርሰን እጅግ በጣም ቀላሉ መንገድ አሁን እነግርሃለሁ። የእግዚአብሔር ድምጽ የምትሰሙበትን ብዙዎቻችሁ ሳሰሙ የምታልፉበትን አንድ መንገድ ዛሬ ከእግዚአብሔር ቃል አስተምራችኋለሁ። አፍተር ዛት አምላክሽን እየሰማሽ መንቀሳቀስ ይሆናል። አምላክህን እየሰማው መንቀሳቀስ ይሆናል። እጅግ በጣም ቀላሉ መንገድ ሁለተኛ ይሄ የእግዚአብሔርን ድምጽ ለመስማት እጅግ በጣም ቀላሉ መንገድ ምን አድርግ ያንኳኳሉ አለ። እስኪ አንበቡ ሚኮ በደንብ ስሙኝ። እነሆ በደጅ ቆሜ ያንኳኳለሁ። እሺ በደንብ ስሙኝ። ሲንቀል ማንም ድምጼን ቢሰማ ደጁንም ቢከፍትልኝ በቃ እዚህ ውስጥ ሶስት ነገሮችን ታያላችሁ። ደጅ የመጀመሪያው ነገር በር ነው። ሁለተኛው ማንኳኳት፣
ሶስተኛ ድምጼን ቢሰማ። ከኔ ጋር ናችሁ? በር የሌለው ማንም ሰው የለም። ምናልባት የትምህርት በር ያልተከፈተለት ሰው የለም። የሪሌሽንሺፕ በር ያልተከፈተለት ሰው የለም። የአገልግሎት በር ያልተከፈተለት ሰው የለም። የፋይናንስ በር ያልተከፈተለት ሰው የለም። የቢዝነስ በር ያልተከፈተለት ሰው የለም። እነዚሁ የእናንተ በሮች ጋር መጥቼ ምን እላለሁ አለ። የተከፈተው የቢዝነስ በራችሁ ላይ መጥቼ ምን እላለሁ? አንኳኳለሁ። የተከፈተው የሪሌሽንሺፓችሁ በር ላይ መጥቼ ምን እላለሁ? አንኳኳለሁ። የተከፈተው የውጭ በርሽ ላይ ቆሜ ምን እላለሁ? አንኳኳለሁ። የማንኳኳው ግን ቤትሽ መጥቼ አይደለም። የማንኳኳው ወደ ጆሮ መጥቼ አይደለም። የማንኳኳው በር ላይ ቆሜ ነው። ሄሎ፣ የማንኳኳው የት ጋር ቆሜ ነው? በር ላይ ቆሜ ነው። በር ላይ ቆሜ ሳንኳኳ ምናልባት የተንኳኳል በር የቢዝነስ በር ላይ መጥቶ ይሆናል አንኳኳው። ያንኳኳው የትዳርህ ወይም የሪሌሽንሺፕ በር ላይ ሊሆን ይችላል። ያንኳኳው የውጭ በር ላይ ሊሆን ይችላል። መጥቼ ምን እላለሁ? አንኳኳል። ሳንኳኳ ድምጼን ሰምቶ ምን ለሚልልኝ? አሁን ከባድ የሚያደርገው ምን እንደሆነ ነገር ድምጽ እናገራለሁ አይደለም ያለው፣ አንኳኳለሁ። ውስጥ ያለ ሰው ግን ማንኳኳት አይደለም የሚሰማው፣ ድምጽ ነው የሚሰማው። እግዚአብሔር አልተናገረም፣ እግዚአብሔር አላወራም። መጥቶ ጌታ ኢየሱስ ምን ላሏል? አንኳኳለሁ። ድምጼን ሰምቶ ምን ለሚልልኝ? የት ስፍራን የተናገረው? ማንኳኳት ብቻ እኮ ነው ያደረገው፣ አልተናገረም። አንድ ሰው ሲያንኳኳ እንዴት ነው ድምጽ የምትሰማው? ድምጽ ልትሰማ ይችላል። ጌታ ግን እየነገረ ያለው እንደዚህ መጥቼ አንኳኳለሁ አለ። ሳንኳኳ ድምጼን ሰምቶ ለሚመልስልኝ። ሁለቱ ነገሮች ይጣላሉ። ምሳሌ ጌታ መጥቶ አንኳኩቼ ነበርኩ ግን ድምጽ ስላልሰማሽ ሲቢልሽ የስፍራን የተናገረው ነው ማለት ሄሎ። ግን መጥቼ ምን እላለሁ? አንኳኳለሁ። ድምጼን ሰምቶ ምን ለሚልኝ? ለሚከፍትልኝ ከሱ ጋር ምን እላለሁ? ጌታ ድምጽ ብሎ እያወራ ያለው ማንኳኳቱን ነው። አንዳንዶች ሲንኳኳ የእግዚአብሔር ድምጽ ከዛ ውስጥ ይገባቸዋል። አንዳንዶች ኦዲዮቢል ቮይስ ነው የሚጠብቁት። አንዳንዶች ግን በር ሲንኳኳ ምን ማለት እንደተፈለገ ይገባቸዋል። አንዳንዶች በሩ ተከፍቶ ጌታ እስኪናገራቸው ነው የሚጠብቁት። አንዳንዶች ደግሞ በሩ ሲንኳኳ የጌታን ድምጽ ይሰማሉ። ለአንተ እንደዚህ እንዲሆን ልጸልያለሁ። መንፈስ ሴንሲቲቭ እንዲሆን እጸልያለሁ። ያንተ መንፈስ ሴንሲቲቭ እንዲሆን እጸልያለሁ። በር ላይ መጥቼ ምን እላለሁ? አንኳኳል። ድምጼን ሰምቶ ምን ለሚልል? ለሚመልስልኝ። አንዳንዶች እስኪናገራቸው ነው የሚጠብቁት። አንዳንዶች በር ከተንኳኳ በቂያቸው ነው። እግዚአብሔር ምን ማለት እንደፈለገ ይገባቸዋል። ብዙ ሰዎች ቮይስ እየጠበቁ በር ሲንኳኳ የእግዚአብሔር ድምጽ ያልፋቸዋል። ምን ማለት እንደሆነ ልንገርሽ። ምን ማለት እንደሆነ ልንገርሽ። ምን ማለት እንደሆነ ልንገርሽ። ምን ማለት እንደሆነ ልንገርሽ። የቢዝነስ በርሽ እዚህ ጋር አለ። የውጭ በርሽ እዚህ ጋር አለ። የትዳር በርሽ እዚህ ጋር አለ። እግዚአብሔር መጥቶ ያንኳኳል። ለሞመንት መጥቶ የተንኳኳ ሰዓት ፈቅጃለሁ አልፈቀድኩም የሚለው ማወቅ ያንተ ፈንታ ነው። ፈቅጃለሁ የሚለው መስማት ያንተ ፈንታ ነው። የስ የሚለውን ድምጽ መስማት ያንተ ፈንታ ነው። ኖ የሚለውንም ድምጽ መስማት ያንተ ፈንታ ነው። የሱ ስራ ማንኳኳት ብቻ ነው። ማለት ምን ማለት መሰለህ? የሪሌሽንሺፕሽ በር እዚህ ጋር አለ። አሁን የጌታ ፈቃድ ምንድነው? ስለዚህ ሪሌሽንሺፕ ብለሽ ነው የምትጠብቂው አንቺ። በህልም አይናገርሽም፣ በድምጽ አይናገርሽም፣ በነብይ አይናገርሽም። ሁሉም ነብይ ጋር ስትሄጂ ጌታ አልተናገረኝም ይልሻል። በህልም ትሞክሪያለሽ የለም፣ በድምጽ ትሞክሪያለሽ የለም። ሪሌሽንሺፕሽ እኮ ነው። ጌታ ግን መጥቶ በሩ ላይ ደጋግሞ ያንኳኳል። ድምጽ ግን የለም። በሩ ላይ መጥቶ ሲያንኳኳ የእግዚአብሔር ፈቃድ ነው አይደለም የሚለው ማወቅ ያንቺ ድል ፈንታ ነው። ቢኮዝ የሱ ማንኳኳት ፈቅጃለሁ ወይም አልፈቀድኩም የሚለው ቮይስ ነው። ከኔ ጋር ናችሁ? የሱ ማንኳኳት ድምጽ ነው። ሳንኳኳ አለ ለሚከፍትልኝ እኮ አይደለም ያለ ድምጼን ሰምቶ ለሚከፍትልኝ ማለት ከከፈትክለት በኋላ አይደለም ድምጽ የምትሰማው፣ ሲያንኳኳ ነው ድምጽ የምትሰማው። አንዳንዶች ተከፍቶላቸው ነው ድምጽ መስማት የሚፈልጉት። ክራይስት ግን ከከፈትክለት በኋላ አይደለም ድምጽ የሚልክልህ፣ ሲያንኳኳ። ማንኳኳቱን የሰማ ሰዓት ቮይስ መስማት አለብን። አይ ቲንክ ውስብስብ አደረኩት፣ ፊዚክስ አደረኩት ወይስ ገብቷችኋል? የገባችሁ ነው አይደል? በሩን መንስል ሳንኳኳ ክው ሳረግ በሩን ሰምቶ ምን ለሚልልኝ? ለሚከፍትልኝ። ምንድነው የሰማው? ምንም እኮ አልሰማም። የበር ማንኳኳት ብቻ ነው የሰማው።
ሄሎ የሰማው ምንድነው? የበር መንኳኳት ብቻ ነው። ውስጥ ያለው ሰው ግን አለ ሰምቶ ምን ቢልልኝ ቢከፍትልኝ። ሰምቶ ሲልህ የበሩ መንኳኳት ሰምቶ አይደለም ያለ ድምጼ። አሁን ሁለት ድምጽ እኮ ነው ያለው። የመጀመሪያው የበሩ መንኳኳት ድምጽ አለ። ሁለተኛው ደግሞ የክራይስት ድምጽ አለ። የበሩን መንኳኳት ሰምታችሁ ክፈቱልኝ አይደለም ያለው። በሩ ሲንኳኳ የኔን ድምጽ ሰምታችሁ የበሩን በደንብ ስሙ። የበሩን መንኳኳትማ ከበደም አየለም ይሰሙታል። የማይሰሙት ይሄኛው ሲናገር ነው። በሩ ሲንኳኳ አለ በሩን ብሰሙ አይደለም ማንኳኳቱን ብሰሙ አይደለም ድምጼን ብሰሙ። ሄሎ ድምጼን ምምትሉ ብሰሙ። አንዳንዶች የበሩን መንኳኳት ነው የሰሙት። አንዳንዶች በሩ ሲንኳኳ የበሩን ድምጽ አይደለም የሰሙት። የሰሙት ይሄኛውን ነው። አንተ ይሄኛውን መስማት እንዲሆን ልጸልያለሁ። ክራይስትን መስማት እንዲሆን ልጸልያለሁ። አንዳንዶች ምንድነው የሰሙት? የበር መንኳኳት ክው የሚል የበር ድምጽ ነው። አንዳንዶች ግን ሰምተው ሲከፍቱ ያያቸው ሰዎች ሰምተው የከፈቱ የበሩ መንኳኳትና በር ላይ አንድ ሰው እንዳለ ገብቷቸው አይደለም። ሰምተው የከፈቱት የክራይስትን ድምጽ ሰምተው ነው። ምን ማለት እንደሆነ ልንገርሽ። በርሽ ላይ መጥቶ አንድ ሰው እንደዚህ ሲያንኳኳ በርሽ ላይ ነው መጥቶ ያንኳኳው። ድምጹን የምትሰሚው ከከፈትሽለት በኋላ ነው። ከከፈትሽለት በኋላ ማንነህ ነው የምትይው አይደለ? ክራይስት ግን እንደዛ አይደለም እያለ ያለው። በሬን አንኳኳሉ አለ። ምን ማለት እንደፈለኩ ገብቶ ከከፈትክልኝ ያለ ማለት። በዚህ ማንኳኳት ውስጥ ምን ማለት እንደፈለገ እንዴት ይገባል? ማንኳኳት ብቻ እኮ ነው ያደረገው። አንኳኳ ምን ማለት እንደፈለኩ ገብቶ ከከፈትክልኝ አለ ካንተ ጋር ራት እበላለሁ። ብዙ ሰዎች ይሄኛው ኦፖርቹኒቲ ያለፋቸው ለምንድን ነው ብትለኝ ማንኳኳት ነው የሰሙት። ምን ማለት እንደፈለገ አልገባቸው። ክራይስት ምን ማለት እንደፈለገ ምን አላለቸው አልገባቸው። በር ሲንኳኳ ነው የሰሙት። አንተ ግን አፍተር ዚስ ብዙ ጊዜ ቢዝነስ ውስጥ ከመግባታችሁ በፊት ቢዝነሱ ያዋጣኛል አያዋጣኝም ብለሽ ደሞመንት ገና ስትነሺ ያዋጣሻል አያዋጣም የሚል ድምጽ እግዚአብሔር ላይ ነገርሽ ይችላል። የሚያረጋው የቢዝነስ በርሽ ላይ መጥቶ ያንኳኳል። የቢዝነስ በርሽ ላይ መጥቶ ሲያንኳኳ ድምጹን ካልሰማሽ የቢዝነስ በርሽ ለጌታ የተከፈተ አይሆንም። ካንተ ጋር መጥቼ ራት እበላለሁ ሲል ደሞመንት ያንኳኳ ሰዓት ድምጹን ከሰማህ ካንተ በር ጋር እሱ አብሮ ነው ማለት ድምጹን ሰምተህ የከፈትክለት ሰዓት ካንተ ጋር ቢዝነስ መስራት ይጀምራል። ካንተ ጋር ማገልገል ይጀምራል። በዛ ሪሌሽንሺፕ ውስጥ የሱ እጅ ይኖርበታል። ምኑን የሰማህ ሰዓት ምን ያልክ ሰዓት በደንብ ስሚ። አሁን ያገባሽው ባልሽ ከአንድ ዓመት በፊት ጥሎሽ የሄደው ባልሽ ጥሎሽ እንደሄደ የሰማሽው አሁን እንዳይመስልሽ። ገና ሪሌሽንሺፑን ስትጀምሪው ጥሎሽ እንደሚላውቅሻል። ነገር ግን ጆሮሽን ስለደፈንሽ ነው ስቲላው ድረስ ያለሽው። ስቲላው ድረስ አብሮሽ ያለው ጆሮሽን ስለደፈንሽ ነው። ከዛ ጥሎሽ ሲሄድ ጋብቻ ኤቭሪቲንግ ሁሉ ነገር ሲያልቅ አይገርምህም ነብይ ምናምን ብለሽ ነው የምታወሪ። ነገር ግን ትልቁ ችግር ምን እንደሆነ ልንገርሽ። ገና ሜሬጅ ውስጥ ከመግባትሽ በፊት የሪሌሽንሺፕሽ በር ሲያንኳኳ ክራይስት ድምጹን አልሰማሽም። ምን አላልሽም? ድምጹን አልሰማሽ። ቢኮዝ ድምጹን ሰምተሽ ከከፈት ያስገባሻቸው በሙሉ ይወጣሉ። ቢኮዝ እሱ ብቻ ነው የሚገባው። ያስገባሻቸውን ማስወጣት ስለማትፈልጊ ድምጹን መስማት አትፈልጊም ሲያንኳኳ። ቢኮዝ አስቀድሞ ስፍራ ያዙ ፐርሰኖች አሉ፣ ስፍራ ያዙ ጉዳዮች አሉ፣ ስፍራ ያዙ ነገሮች አሉ። ድምጹን ሰምተሽ የከፈትሽለት ሰዓት ውስጥ ያሉ ነገሮች በሙሉ ስለሚወጡ ውስጥ ያሉትን ማጣት አትፈልጊም። እሱን ማጣት አትፈልጊም ወይ እሷን ማጣት አትፈልጊም። ሲያንኳኳ አይገባህም። የማይገባ አውቀህ ጆሮን ስለደፈንክ ነው። ሌላ ምንም ነገር የለው። ሄሎ ገና ቢዝነሱን ስትጀምረው አብሮ ያለው ፓርትነር እንደሚክድህና እንደማይክድህ ምን ያህል አንተ ጋር እንደሚቆይ ታውቀዋለህ። ገና ስትጀምረው ሁኔታው አልጣመኝም ትላለህ። ቢኮዝ ይተንኳኳልህ ነው። ከኔ ጋር ናችሁ አይደል? ይሄ ሰውዬ ገና ስትጀምረው ትረስት አድርገህ እኮ ነው የጀመርከው። ትረስት አድርገህ ጀምረው እየተንኳኳ ያለ ቮይስ ስላለ እየተንኳኳ ያለ ድምጽ ስላለ አይተው ሙሉ ለሙሉ ቆምነህዋል። ብዙ ነገር ሰጥተዋል። ብርህን እየሰጣው ይሄን ሰውዬ ግን አላምነውም። ገና ጥሩ ብር መምጣት ሲጀምር ከአንድ ዓመት በኋላ ጥሎኝ ይሄዳል ትላለህ።
ከአንድ አመት በኋላ ጥሎ እንደሚሄድ ድምጽ መጥቷል ግን አንተ መስማት አልፈልግም ሄሎ ከኔ ጋር ናችሁ የትኛውም ሰው የሆነ በደንብ ስሙ በራችሁ ላይ ቆሜ ቢንኳኳ ሲንኳኳ ተነስተህ መክፈት ካልፈለክ ድምፁን ስላልሰማኸው አይደለም ድምፁን ሰምተኸዋል ከከፈትክ ግን ውስጥ ያሉ ነገሮችን በሙሉ እንደምታስወጣ ታውቃለህ ከኔ ጋር ናችሁ the moment እሱ ለሱ በሮችን በሙሉ ከከፈትክ ውስጥ ያሉት በሙሉ ምን እንደሚልትፈታለህ እንደሚወጣ ታውቃለህ ቀላል ኤግዛምፕል ልንገራችሁ አንዳንድ ክርስቲያን ያልሆኑ ሴቶች ምናልባት ቦይፍሬንዴ በእኔ ምክንያት ፕሮፌት ጌታን ቢቀበል ይሉኛል እስኪ ጌታ ስለኔ ቦይፍሬንድ ምን ይላል ጌታን ይቀበላል ከ5 አመት በኋላ ከ10 አመት በኋላ በእኔ ምክንያት ጌታን ይቀበላል ይሉኛል አሁን ለነዚህ ሰዎች ድምጽ ያስፈልጋቸው ቢኮዝ ብዙ ጊዜ ተንኳክቶላቸው መክፈት አልፈልጉም ቦይፍሬንዳቸውን ከውስጣቸው ማውጣት አልፈልጉም አሁን ለነዚህ ሰዎች የምነግራቸው ትንቢት የለኝም ምን ብለህ ተነብይላቸዋል ሄሎ ከኔ ጋር ናችሁ ይሄኛውን ቮይስ ያልፉትና ከማያምን ሰው በማይመቻ ጋር ከሄድ ይጠመዱና ሜሬጅ ጋር ይደርሳሉ the moment ሁለት ከወለዱ በኋላ ጥሏቸው ሲሄድ አሁንም ተመልሰው ይመጡት አንተ ጋር ነው ፕሮፌት አቤት ሁለት ልጅ ከወለድኩለት በኋላ ጥሎኝ ሄደ ጥሎሽ እንደሚሄድ የነገረሽ ሁለት ልጅ ከመውለድሽ ከ2 አመት በፊት ነው ነገር ግን ከከፈትሽ ውስጥሽ ያለው እንደሚወጣ ታውቂያለሽ ውስጥሽ ያለው እንዲቀመጥ ስለፈልግ ሲያንኳኳ መስማት አትፈልጊም ከኔ ጋር ነሽ ሲያንኳኳ ምን ማለት አትፈልጊም መስማት አትፈልጊም ክራይስት አንኳክቷል ኖ እያለ ኖ ውስጥ ያለውን ፐርሰን አውጪ እያለ አንኳክቶልሻል ሲንኳኳ ግን ድምጹን መስማት ምን አላልሽም አልፈልግሽም እና የእግዚአብሔርን ቮይስ ከምታውቁበት መንገድ አንዱ መካከል ማንኳኳቱ ነው ይሄኛው ሪሌሽንሺፕ ያዋጣኛል አያዋጣኝም አንድ ነገር ልንገርሽ አሁን ያለው ቦይፍሬንድሽ አሁን ያለች ገርል ፍሬንድ ታዋጣለች አታዋጣም ምን ያን ባባ ላይክ የምታውቅበትን አንድ መንገድ ልንገር እሷን ስታስብ ምን እንደሚሰማ ጥሎሽ እንደሚሄድ ፍርሃት ከተሰማሽ አያዋጣሽም ቢኮዝ ይተንኳኳልሽ ነው ከኔ ጋር ነሽ ጥሎሽ እንደሚሄድ ፍርሃት ከተሰማሽ ውስጥሽ ውስጥ ፍርሃት ካለ ጋድ አንቺ ልብ ውስጥ እያንኳኳ ነው ያንቺ ሪሌሽንሺፕ በር ላይ ቆሞ እያንኳኳ ነው መስማት ግን አትፈልጊም ፕሮፌት አምሮዬ እንደዚህ እያሰበ ነውና ምን ትለኛለች መጣ እኔ ምንም አልልሽ ሲንኳኳልሽ ካልሰማሽ እኔ ምን ልልሽ ይችላል ከኔ ጋር ናችሁ ይሰማችሁ ነው ቢኮዝ ምን ብሎልሃል ተንኳክቶልሃል ጋድ the moment ያንን ፍርሃት አንተ ሀርት ውስጥ አንተ ልብ ውስጥ ሲልክ ያንን ድንጋጤ አንተ ሀርት ውስጥ ሲልክ እያደረገ ያለው ነገር ሪሌሽንሺፑ ይሳካልሻል አይሳካልሽም የሚለውን እየነገረሽ ነው ግን በቮይስ አይደለም የነገረሽ አንኳክቶ ነው የነገረሽ the moment እሱ ያንኳኳ ሰዓት ምንድነው ያለ ይሰማችሁ ነው ለዛ ነው the moment ካንድ ሰው ጋር ቢዝነስ ለመስራት ታስቡና ማይንዱ አስደንቋችሁ አካሄዱ አስደንቋችሁ የቢዝነስ አይዲያው እጁ ላይ ያለው ፋይናንስ አስደንቋችሁ the moment ያያችሁ ሰዓት ፍርሃት ውስጣችሁን ይወራል the moment ያው ላይክ ያያችሁ ሰዓት የመከዳት ስሜት ይሰማችኋል ጥሏችሁ ሲሄድ ይሰማችኋል the moment ያያችሁ ሰዓት የሆነ ነገር ውስጣችሁን ውርር ያደርጋል ከዛ ነብይ ጸልይልኝ ብለህ እኔ ጋር ነው የምትመጣው ግን ቅድም ተንኳክቶልሃል ለምን እኔ አይተኸኝ ያ ስሜት ለምን አልተሰማህም ሆይ ፕሮፌቱ ጋር ስትመጣ ያ ስሜት ለምን አልተሰማህም ቢኮዝ ጋር ቅድም ያንኳኳለ ኖ አይሆንም ልጄ እያለ እየነገረህ ነው ሲንኳኳ ግን አንተ አልገባህም ሄሎ አንተ ሲንኳኳ ምን አላለህም አልሰማህም ማለትም መስማት አልፈለክም ግን ምን ብሎልሃል ተንኳክቶልሃል ግን ምን ብሎልሃል ብዙዎቻችሁ በእንደዚህ አይነት መንገድ ነው የእግዚአብሔርን ድምጽ ምን ያላችሁት የተላለፋችሁት እግዚአብሔር አውርቷችኋል yes እግዚአብሔር ተናግሯችኋል yes ሆይ እንዴት አለፈ ብትለኝ ሲያንኳኳ ድምጽ አልመሰለህም the moment ያ ፍርሃት ስሜት ሲከብሽ ምን አልመሰለሽም እግዚአብሔር የተናገረ አልመሰለሽም እግዚአብሔር የተናገረ አልመሰለሽም ሄሎ እግዚአብሔር የተናገረ ምን አልመሰለሽም እግዚአብሔር የተናገረ አልመሰለሽም the moment እኔ ትልቅ አገልጋይ ነው መሆነው
እግዚአብሔር በውስጥ ያስቀመጠው ቅባት አለ። በዛ ቅባት ልክ መዘርጋትን የምፈልገው ምናምን ብለህ ያወራህ እኔ ደግሞ ጥሩ ገንዘብ ቢኖረኝ ፓሪስ፣ ለንደን ምናምን እየሄድኩ ነው መዝናናት እንፈልገው ካለች የተንኳኳለ ነው። የተንኳኳለ ነው። አሁን ጌታ የስም ነው ምን እንዲል እንዳጠብቀው ተንኳክቶልሃል። ድምጹ መስማት ያንተ ቦታ ነው። ከኔ ጋር ናችሁ? ድምጹን መስማት የማን ፋንታ ነው? ያንተ ቦታ ነው፣ ያንተ ፋንታ ነው። የሚገርምሽ ትልቅ ፕሮፌት ነው የምሆነው እግዚአብሔር በውስጥ ያስቀመጠው ነገር አለ ምናምን ብለህ ስታወራት እኔ ደግሞ የሕክምና ትምህርት ተምሬ ምናምን ካለች እየተንኳኳ ነው። ቢኮዝ ቀን አታገኛትም በሽተኛ ጋር ነች፣ ማታ አታገኛትም በሽተኛ ጋር ነች። በምንም አይነት መንገድ ሳፖርት ልታደርግ አትችልም። እየተንኳኳለ ነው። ምን እያለለ ነው? እየተንኳኳለ ነው። ምን እያለለ ነው? እየተንኳኳለ ነው። ምድር ላይ ብዙዎቻችሁ መጽሐፍ ቅዱሳችሁን ስታነቡ ሚዝ የምታደርጉትን አንድ ነገር ልንገራችሁ። ማንኳኳት ቮይስ እንደሆነ እንዲገባችሁ። እባቡ ሔዋንን አወራት ይላል አይደለ? ምድር ላይ የትኛው እባብ ነው ሲያወራ አይተህ የምታውቀው? ከኔ ጋር ናችሁ? የትኛው እባብ ነው ሲያወራ ሰምተህ የምታውቀው? ሔዋንም አዳምም ግን ኤደን ገነት ውስጥ እባብ ምን ማለት እንደፈለገ ያውቃሉ። ቢኮዝ the moment አክሽኑን አይተው the moment ሲንኳኳ የእባቡ ድምጽ ምን እንደሆነ ይገባቸዋል። የቲንክ አልገባችሁ? ሄሎ so God the moment ያንኳኳ ሰዓት ያ ማንኳኳት ድምጽ ነው። ያ ማንኳኳት ምንድነው? ድምጽ ነው። ያ ማንኳኳት ድምጽ ነው። the moment እግዚአብሔር የውጭ በር ከፍቼልሻለሁ ብሎ በቃ አንድ ሰው በጋብቻው ወስድሻለሁ ብሎ መጻጻፍ ጀምሮ አንቺ ጋር ዋትስአፕ የሆነ ስፍራ ላይ ደርሶ አንድ ወር ሙሉ ጸጥ ካለሽ እመኝኝ ሁለተኛው ወር መጠበቅ የለብሽም። ቢኮዝ ያ ማንኳኳት ነው። የሰማች ነው። ያ ማንኳኳት ነው። እዛ ማንኳኳት ውስጥ ነው ድምጽ ያለው። ከኔ ጋር ናችሁ? ያ ማንኳኳት ውስጥ ምን አለ? ድምጽ አለ። ያ ማንኳኳት ውስጥ ምን አለ? ድምጽ አለ። ያ ማንኳኳት ውስጥ ምን አለ? ጋድ ኖክ እያደረገልህ ነው። the moment እግዚአብሔር ኖክ ሲያደርግ the moment እግዚአብሔር ሲያንኳኳ ያ ነገር ምንድነው? ክራይስት እየተናገረ ነው። አንኳኳለው አለ ድምጼን ሰምቶ ምን ለሚልኝ ለሚከፍትልኝ። ማንኳኳቴን ሰምቶ ለሚከፍትልኝ አይደለም ያለ ድምጼን ሰምቶ። ቢኮዝ ለአንዳንዶች ማንኳኳት ነው የሚመስላቸው፣ ለክራይስት ግን እየተናገረ ነው። ድምጽ እየላከ ነው። የሚሰማ ሰው ከተገኘ ክራይስት ምን እያለ ነው? እየተናገረ ነው። መስማት የማን ፋንታ ነው? ያንተ ፋንታ። the moment ሲንኳኳል ድምጽ ነው ብለህ ነው መስማት ያለብህ። the moment በሮቹ መነቃነቅ ሲጀምሩና መንኳኳት ሲጀምሩ እመነኝ የዛን ሞመንት ላይ ምን እያለህ ነው? ድምጽ እየሰማህ ነው። ድምጽ እየሰማህ ነው። የቢዝነስ በር ላይ ኖክ ነው የምትሰማው፣ ማንኳኳት ነው የምትሰማው። የቢዝነስ በር ላይ ማንኳኳት ነው የምትሰማው። ያ ማንኳኳት አንተ ቮይስ ነው ብለህ ተረድተው ከሰማው ምናልባት አሁን ያለህን የቢዝነስ ምን አይተሞች ቀይራቸው የሚል ቮይስ ሊሆን ይችላል። ስፍራውን ቀይረው የሚል ቮይስ ሊሆን ይችላል። ግን ምንድነው? ማንኳኳት ነው። ግን ምንድነው? ማንኳኳት ነው። ግን ምንድነው? ማንኳኳት ነው። እየተንኳኳለህ ነው። እየተንኳኳለህ ነው። አይ ቲንክ ምድር ላይ አንድ የአዋፍ ዝርያ አለ። የመሬት መንቀጥቀጥ ከመከሰቱ በፊት እነዛ አዋፎች ከተማ ለቀው ከሄዱ ካየ ከጥቂት ደቂቃዎችና ሰዓታት በኋላ የመሬት መንቀጥቀጥ ሊከሰት ነው። the moment ሲበሩ እየተንኳኳለህ ነው። ከኔ ጋር ናችሁ? the moment እነዛ አዋፎች ሲበሩ ካያቸው እመነኝ እየተንኳኳለህ ነው። ምን እያለልህ ነው? እየተንኳኳለህ። አንድ ሲቪ ይዘህ ከ4 3.8 አመተህ 15 ቢሮዎችን አመልክተህ 15ቱን ቦታ ካልተቀበሉ ፊልድ እንድትቀይር እየተንኳኳለህ። 15ቱን ቦታ እኮ ያንኳኳቸው በሮች ተዘግተውብሃል። አንተ ግን 17 አመትና 20 አመት ዋጋ ስለከፈልክበት ለዛ ሲቪ ምንም አይነት ማንኳኳት ቢከፍሰት ያንን መስማት አትፈልግም። የሰማችሁ ነው? ሶ ጋድ ሲያንኳኳልህ ድምጽ ነው መስማት ያለብህ። ድምጽ ነው ብለህ መስማት ያለብህ አንተ ነህ። እግዚአብሔር the moment ያንኳኳ ሰዓት
ድምጽ ነው ብለህ መስማት ያለብህ ማን ነህ? አንተ ነህ። የኛ እናትና አባቶቻችን አባት መጥቶ በር በእጁ ካንኳኳ ርቦታል ብለው ነው የሚከፍቱት። እንደ ራቦ ግን አይነግራቸውም አባትህ። ልክኛ አይደል? ማታ መጥቶ በእግሩ ካንኳኳ ደግሞ ርቦታል አይደለም የሚል ሰክሯል የሚሉ because የበሩ ማንኳኳ ሰምተው ነው የነገሩ። አባትህ ሰክር ያለው አይደለም ያላቸው፣ በሩን ያንኳኳበት መንገድ እንደሰከረ ነው የነገራቸው። የማንኳኳው ላንተ ስላለኝ ፍቅር ስለው ያለ ነው። ምናልባት ያንኳኳ ያለው ቢዝነስን ሴቭ ሊያረጋው፣ ሪሌሽንሺፕህን ሴቭ ሊያረጋው፣ ትዳርህን ሴቭ ሊያረጋው፣ የውጭ በሮችህን ሴቭ ሊያረጋቸው፣ የቢዝነስና የአገልግሎት በሮችህን ሴቭ ሊያረጋ። የማንኳኳው የሆነ ነገር ሊያሳጣህ አይደለም። የሚያንኳኳው ስለሚወድህ ኔክስት የሚመጣው ነገር ላይፍ ላይ አፕን እንዳያረግ ነው። ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። በመቀጠል ላይክ